አርዕስተ ዜና። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፕሪቶሪያ በተፈረመው ግጭት የማቆም ስምምነት ላይ የአፍሪካ ህብረት አሸማጋዮች በአፋጣኝ ተሰብስበው እንዲወያዩ ጥሪ ያቀረቡ። በቆይታችን ተሰሙታላችሁ። ኢትዮጵያ ከቆዳ ዘርፍ የምታገኘው ገቢ እየቀነሰ እንደመጣ ተነገረ። በሀገሪቱ የሚገኘው የእንስሳት ቆዳ ተገቢውን ጥቅም ላለማስገኘቱ በእርድ ወቅት የሚፈጠር የጥራት ችግር እንደሆነ ተመላክቷል። እንነግራችኋለን። በማዕከላዊ ኢትዮጵያ ክልል የኤችአይቪ ኤድስ ስርጭት እየጨመረ እንደሆነ የክልሉ ጤና ቢሮ አስታወቀ። ተሰሙታላችሁ። ጋና የሌላ ሀገር ዜጋ ሆነው በሀገሪቱ ወርቅ ንግድ ላይ የተሰማሩ ነጋዴዎች ከሀገር እንዲወጡ ቀነ ገደብ አስቀመጠች። ሀገሪቱ እስከ ተያዘው ወር መጨረሻ ድረስ ከጋና እንዲወጡ ስትል ነው ትዕዛዝ ያስተላለፈችው። በዝርዝር እንመለከተዋለን። በዩክሬን ጦርነት ጉዳይ ከአሜሪካ ጋር የሰላም ስምምነት ላይ መድረስ ቀላል እንዳልሆነ ሩሲያ ተናገረች። እነዚህንና ሌሎች ጉዳዮችን በቆይታችን እንነግራችኋለን። ደምሰው ሽፈራው ነኝ። ጠቅላይ ሚኒስትር አብይ አህመድ በቪየትናም ይገኛሉ። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ለ4 ቀናት ይፋዊ የሥራ ጉብኝት ቪየትናም ይገኛሉ። በቪየትናሙ ጠቅላይ ሚኒስትር ፋም ሚንቺን እና በባለቤታቸው ግብዣ እየተካሄደ ያለው ጉብኝቱ የኢትዮጵያ ልዑካን በ4ኛው ዓለም አቀፍ የአረንጓዴ ልማት ትብብር የፒ4ጂ ጉባኤ ላይ መሳተፍን ያካትታል ተብሏል። በቆይታቸው ከቪየትናም የፀሐይ ኃይል ማመንጫዎችን በማምረት ወደ ውጭ የሚልከውን ቶዮ ሶላር የተባለውን ፋብሪካም ጎብኝተዋል። የጠቅላይ ሚኒስትር አብይ ጉብኝት የሁለቱ አገራት ዲፕሎማሲያዊ ግንኙነት ከተመሰረተበት ከፈረንጆቹ 1976 ወዲህ በኢትዮጵያ መሪ ለመጀመሪያ ጊዜ ወደ ቪየትናም የተደረገ ጉብኝት ነው ሲል የቪየትናሙ የዜና ድርጅት ቪኤንኤ ዘግቧል። ህወሓት የፌዴራል መንግስቱን ወቀሰ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፕሪቶሪያ በተፈረመው የግጭት ማቆም ስምምነት ላይ የአፍሪካ ህብረት አሸማጋዮች በአፋጣኝ ተሰብስበው እንዲወያዩ ጥሪ ያቀረቡ። በዶክተር ደብረጽዮን የሚመራው ህወሓት የፌዴራል መንግስቱ የፕሪቶሪያ የሰላም ስምምነት እየጣሰ ነው ሲል ወቅሷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት አሸማጋዮች በአፋጣኝ ተሰብስቦ ሊወያይበት እንደሚገባ ጥሪ ማቅረባቸውን የትግራይ ቴሌቪዥን ዘግቧል። ህወሓትና መንግስት በግጭት ማቆም ስምምነት መሰረት እስካሁን የፖለቲካ ውይይት እንዳልጀመሩና የፓርቲው ህጋዊ እውቅና እንዳልተመለሰለት ዶክተር ደብረጽዮን መግለጻቸውን ዘገባው ጠቅሷል። ህወሓት ይህ አካሄድ ተስተካክሎና የፕሪቶሪያው የሰላም ስምምነት ተከብሮ ሁለታችን የውሉ ፈራሚ አካላት በፖለቲካዊ ንግግርና መግባባት ልንሰራ ይገባል ሲልም ገልጿል። ዶክተር ደብረጽዮን በአፍሪካ ህብረት የሰላም ስምምነት ተከታታይ ኮሚቴ ተወካይ ጋር በትላንትናው ዕለት ተገናኝተው መነጋገራቸውን ፓርቲው አስታውቋል። በመጪው ዓመት 10 ዩኒቨርሲቲዎችን ወደ ራስ ገዝነት ለማሸጋገር ታስቧል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ አጠቃላይ በትምህርት ዘርፍ የተከናወኑ ዋና ዋና ጉዳዮችን በሚመለከት ማብራሪያ የሰጡ ሲሆን በሚቀጥለው ዓመትም 10 ዩኒቨርሲቲዎች ወደ ራስ ገዝነት ለማሸጋገር መታሰቡን ገልጸዋል። አዲስ አበባ ዩኒቨርሲቲ በኢትዮጵያ የመጀመሪያው ራስ ገዝ ከፍተኛ የትምህርት ተቋም እንደሆነ የሚታወቅ ሲሆን ዩኒቨርሲቲው ራሱ በሚያዘጋጀው ስርዓተ ትምህርት መሰረት በማስተማር ላይ ይገኛል። ተማሪዎቹንም በራሱ መመዘኛ ፈትኖ በመቀበል ላይ እንደሆነም ይታወቃል። ሚኒስትሩ በማብራሪያቸውም የመምህራን ክህሎት ማነስ፣ የትምህርት ቤቶች መሰረተ ልማት አለመሟላት፣ የስርዓተ ትምህርት ችግርና የመጽሐፍ አቅርቦት የትምህርት ዘርፉ ማነቆዎች እንደነበሩም ተናግረዋል። እነዚህንና መሰል የትምህርት ስርዓቱ ማነቆዎችን ለመቅረፍ በሀገር አቀፍ ደረጃ ሪፎርም መደረጉንም ገልጸዋል። ባለፈው ዓመት በትምህርት ለትውልድ ንቅናቄ ወደ 27.5 ቢሊዮን ብር ከህብረተሰቡ በመሰብሰብ ትምህርት ቤቶች እንዲሰሩና እንዲታደሱ መደረጉንም ተናግረዋል። ባለፉት 9 ወራት ብቻ 1250 ቅድመ አንደኛ ትምህርት ቤቶች፣ 390 የሚሆኑ አንደኛና መለስተኛ ትምህርት ቤቶችና 200 የሚደርሱ ሁለተኛ ደረጃ ትምህርት ቤቶች መገንባታቸውን ገልጸዋል። 22000 ለሚደርሱ ትምህርት ቤቶች ደግሞ እድሳት መደረጉን ተናግረዋል። በዚህ ዓመትም ይህንን የትምህርት ንቅናቄ አጠናክሮ በማስቀጠል በገንዘብ በአይነትና በጉልበት ወደ 54 ቢሊዮን ብር የሚጠጋ በማሰባሰብ በርካታ ትምህርት ቤቶች እንዲገነቡና እንዲጠገኑ መደረጉን አንስተዋል።
የእንስሳት ቆዳ በአግባቡ ጥቅም እያስገኘ አይደለም ተባለ። ኢትዮጵያ በቆዳ ዘርፍ የምታገኘው ገቢ እየቀነሰ እንደመጣ ተነግሯል። የኢንዱስትሪ ሚኒስቴር እንደተናገረው በሀገሪቱ የሚገኘው የእንስሳት ቆዳ ተገቢውን ጥቅም ላለማስገኘቱ በእርድ ወቅት የሚፈጠር የጥራት ችግር እንደሆነ ተመላክቷል። ይህም የሆነው የእንስሳት እርባታው ስጋን እንጂ ቆዳን ታሳቢ አለማድረጉን የሚኒስቴሩ ሚኒስቴር ዴኤታ ታረቀኝ ቡሉልታ ተናግረዋል። እንደ ሚኒስቴሩ መረጃ በእሴት ሰንሰለት ላይ እያጋጠሙ ያሉ ችግሮችም ሀገሪቱ ጥቅሟን ማስጠበቅ እንዳትችል አድርጓታል። ሀገሪቱ በእንስሳት ሀብት በተለይም ከአፍሪካ ቀዳሚ ብትሆንም ተገቢው ጥቅም እየተገኘ አለመሆኑን ተደጋግሞ የሚነሳ ነው። ሚኒስቴሩ የእንስሳት ቆዳ ጥራትና ተወዳዳሪነትን ለማሳደግ የቆዳ ልማት ስትራቴጂ መተግበር መጀመሩን የኢትዮጵያ ዜና አገልግሎት ነው የዘገበው። ኢትዮጵያ ዓለም አቀፍ እውቅና ካለው የደጋ በጎች ቆዳ የምታገኘው ጥቅምም ቢሆን ከሚጠበቅባት አንጻር እጅግ አነስተኛ እንደሆነ ሀገሬ ቴሌቪዥን ከዚህ በፊት መዘገቡ አይዘነጋም። በማዕከላዊ ኢትዮጵያ ክልል የኤችአይቪ ኤድስ ስርጭት እየጨመረ ነው። በማዕከላዊ ኢትዮጵያ ክልል የኤችአይቪ ኤድስ ስርጭት እየጨመረ እንደሆነ የክልሉ ጤና ቢሮ አስታውቋል። በክልሉ ባለፉት 7 ወራት ብቻ ምርመራ ከተደረገባቸው ሰዎች መካከል 6.7 በመቶ በደማቸው ኤችአይቪ ኤድስ ተገኝቶባቸዋል ሲል ቢሮ አስታውቋል። በክልሉ በፍጥነት እየጨመረ የመጣው ኤችአይቪ ሳይታወቅ ክልሉ ችግር ውስጥ እየገባ እንደሆነ የክልሉ ርዕሰ መስተዳድር አቶ እንዳሻው ጣሰው ተናግረዋል። በክልሉ አሁን ላይ 68535 ሰዎች ቫይረሱ በደማቸው እንደሚገኝ ተነግሮ በሀገር አቀፍ ደረጃ 11.4 በመቶ የሚሆን እንደሆነ ዶቼ ቬሌ ዘግቧል። በኢትዮጵያ በደማቸው የኤችአይቪ ቫይረስ ያለባቸው 605238 ሰዎች እንደሚገኙ የሀገሪቱ ጤና ሚኒስቴር በፈረንጆቹ 2024 ዓመተ ምህረት የነሐሴ ወር ላይ ያወጣው ሪፖርት ያመላክታል። በአሁኑ ወቅት በየዓመቱ 7428 ሰዎች በቫይረሱ እንደሚያዙና ከ10000 በላይ ሰዎች በዚሁ በሽታ ምክንያት ሕይወታቸው እንደሚያልፍ በሪፖርቱ ተጠቅሷል። ጋና የውጭ ወርቅ ነጋዴዎችን ከገበያ ልታስወጣ ነው። ጋና የሌላ ሀገር ዜጋ ሆነው በሀገሪቱ ወርቅ ንግድ ላይ የተሰማሩ ነጋዴዎች ከዘርፉ እንዲወጡ ስትል ቀነ ገደብ አስቀመጠች። ሀገሪቱ እስከ ተያዘ ወር መጨረሻ ድረስ ከጋና እንዲወጡ ስትል ነው ትዕዛዝ ያስተላለፈችው። በወርቅ ንግድ የተሰማሩ የውጭ ዜጎች ከገበያ ማስወጣቷና የወርቅ ክምችቷ በአንድ ማዕከል እንዲሰበሰብ ማድረጓ ከዘርፉ የምታገኘውን ጥቅም እንደሚጨምርላትም ነው የተነገረው። ከገበያ እንዲወጡ የተደረገው የውጭ ሀገር ዜጎች የሀገሪቱ መንግስት ካቋቋመው ብሔራዊ ቋት መግዛት እንደማይከለከሉም ተነግሯል። ጋና ቀዳሚ የአፍሪካ ወርቅ አምራች ሀገር ስትሆን በዓመት በአማካኝ 11 ቢሊዮን የአሜሪካን ዶላር ታገኛለች። በሀገሪቱ ሕግ መሰረት ማንኛውም ሰው ፈቃድ እስካወጣ ድረስ በሀገሪቱ የወርቅ ንግድ ውስጥ መሳተፍ ይችል ነበር። የእስራኤልና የሐማስ ውይይት ያለ ውጤት ተጠናቀቀ። በግብጽ ካይሮ በተደረገው የእስራኤልና ሐማስ ጦርነትን ለማስቆም በታቀደውና የተኩስ አቁም እንዲደረግ ለማስቻል ያለመው ስብሰባ ያለ አንዳች ውጤት መጠናቀቁ ተሰምቷል። እስራኤል ሐማስ የያዛቸውን ታጋቾች እንዲለቅ ሐሳብ አቅርባለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ የጸጥታ ካቢኔ አባል የሆኑት ዜቭ አልኪን ለአሚር ሬዲዮ እንደተናገሩት ሐማስ 5 ታጋቾችን ለማስለቀቅ ፈቃደኛ የሆነ ቢሆንም እስራኤል 10 የሚደርሱ ታጋቾችን እንዲለቀቁ እንደምትፈልግ ገልጸዋል። ስብሰባው የተኩስ አቁም እንዲደረግና ሰብአዊ እርዳታ ወደ ጋዛ እንዲገባ ለማድረግ ያለመ ነበር። ይሁን እንጂ ውይይቱ ያለምንም ውጤት ስለመጠናቀቁ የፍልስጤምና የግብጽ ምንጮች መናገራቸውን ሮይተርስ ዘግቧል። የዜና ምንጩ እንደዘገበው ሐማስ ከእስራኤል ጋር የሚደረገው የትኛውም ስምምነት በጋዛ ያለውን ጦርነት እንዲቆም የሚያደርግ መሆን አለበት የሚል ጽኑ አቋም መያዙን ጠቅሷል። ሐማስ አደራዳሪ አካላቱ ያቀረቡለትን የተኩስ አቁም ስምምነት ምክረ ሐሳብ እንደሚያጤነው በመግለጽ በቅርብ ቀናት ውስጥ ውሳኔውን እንደሚያሳውቅ ገልጿል። ከአሜሪካ ጋር መስማማት ቀላል አይደለም ስትል ሩሲያ ገለጸች። በዩክሬን ጦርነት ጉዳይ ከአሜሪካ ጋር የሰላም ስምምነት ላይ መድረስ ቀላል እንዳልሆነ ሩሲያ ተናግራለች። የሩሲያ የውጭ ጉዳይ ሚኒስቴር ይፋ እንዳደረገው ጦርነቱ እንዲቆም ወሳኝ በሆኑ ጉዳዮች ላይ መስማማት አስቸጋሪ እንደሚሆን ጠቁመዋል። ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ውይይቱ እንደቀጠለ እንደሆነም ተናግረዋል። ሁለቱ ሀገሮች ጦርነቱ በሚቆምበት አግባብ ላይ መምከር ከጀመሩ ከወር ያለፈ ጊዜ አስቆጥረዋል። በአሜሪካ አማካኝነት የቀረበውም በተለይም በኃይል መሰረተ ልማቶች ላይ ጥቃት እንዳይፈጸም የሚከለክለው ስምምነት በከፊል እየተተገበረ እንደነበረም ታውቋል። ሆኖም ሩሲያና ዩክሬን በሚለዋወጡት የከባድ መሳሪያ ድብደባ ስምምነት መሸራረፍ እንደሚስተዋልበት ታውቋል። በጦርነት ውስጥ ያሉት ሁለቱ ሀገሮች በኃይል መሰረተ ልማቶቻቸው ላይ በሚያደርሱት ጥቃት እየተወቃቀሱም እንደሚገኝ ተሰምቷል። ሩሲያ በጦርነት ማቆም ላይ በርከት ያሉ ቅድመ ሁኔታዎችን አስቀምጣለች። ከእነዚህም መካከል ዩክሬን ወደ ኔቶ የመቀላቀል ፍላጎቷን እንድታቆም የሚለው ግንባር ቀደሙ ነው። ሩሲያ በቁጥጥሯ ስር ያደረገችውም የዩክሬን መሬት ከአሜሪካ ጋር እንድትስማማ ከሚያደርጓት ጉዳዮች ውስጥ ተጠቃሽ ነው ተብሏል። ዘገባው የአል አረቢያ ነው።